ትጂ በስተመጨረሻም ፖሊስ ጣቢያ ራሷ ቀጥ ብላ ሄደች። እነ ሳሚ ጋራ እንደራደር ስትላቸው በገንዘብ ወደ ፖሊስ ጣቢያ ሄዳለው ሂጂ ሁሉንም ነገር ለመርማሪ ፖሊሱ እናገራለሁ አለችው። ሳሚም በዛን ሰዓት እነ ቤዛ ጋር ሲመጣ በድንገት አግኝቷት ስለነበረ እጅግ በጣም ተናዶ አንዴ በጥፊ ሲመታት እኮ እንዴት ነው ለምንድነውስ እየምትመታኝ? ከዚህ በኋላ እንኳን እኔን መምታት አትችልም፣ ግን አሁን እየመጣሁት ለአንድና ለአንድ ጉዳይ ነው ትላቸዋለች። ትጂና ቤዛና ሱራፌል ቁጭ ብለው ስለነበር እየመጣችሁ እነሱ ገና ከእስር ቤት ፈቶ በመምጣቱ ሰዓት ስለነበር ሁለቱ የፍቅር አለማቸውን እያጣጣሙ በነበረበት ሰዓት ነበር። እናም ይቺ የተረገበች መታ እንዴት ሀሳባችን በታተነችው? ምንድን ነው የምትፈልጊው ከኛ ጋር ለምንስ መጣሽ? በማለት ሱራፌል ይናገራታል። ሱራፌል ለመምታት እሷን ሲጋበዝ ቤዛ ደግሞ በፍጹም እንዳትነካት እቺ የሆነች ተንኮለኛ አሁን ብላ ነው የመጣችው በማለት ምን ነው እኔም መንፈስ መሰርኳችሁ እንዴ? ልክ እንደ ዘርፌ እንዳለችው መንፈስ ናት ብላችሁን አይደለ? የእውነት ነበር እንዴ አንገቴን ቆርጣችሁ እየላካችሁላት ለዘርፌ በማለት ተነግራችኋለች። ስለምን ጭንቅላት እንደምታወሪና ስለምን ዘርፌ እንደምታወሪ አናቅምኛ በማለት ሁለቱም እየተከራከሯት እያለ ነበር ሳሚ ደርሰው። እናም ሳሚ ቆይች ልጅ ምን ልሰራ ነው ወደዚህ የመጣችሁ በማለት ሲጠይቅ እኛም አናቅም፣ ግራ ገብቶናል፣ ቁጭ ባልንበት ነው ዘላ ወደ ቤት የገባችሁ ሲል ሱራፌል ይመልስለታል። አንቺ የተረገምሽ ምን ትሰሪያለሽ? ነይ ቆይ ስለምን ድርድር ነው የምታወሪው? ነይ ቁጭ በይና እናውራ በማለት ወደ ሳሎን ይዘዋት ይገባሉ። ቆይ ምንድነው የምትፈልገው አንቺ ሲሏት እኔ የምፈልገው እኩል ገንዘብ ማግኘት አለብኝ፣ ስለ 40 ሚሊዮኑ ብርና ስለ ሞተው ሰውዬ በደንብ አውቃለሁ ስትል ስለምን 40 ሚሊዮን ስለምን የሞተ ሰው ነው የምታወሪብን? እኛ ስለምታወሪው ወሬ ሁሉ የምናውቀው ነገር የለም። ሁሉን ነገር ሴራውን የሰራኸው አንተ ነህ ሳሚ፣ እኔ አውቃለሁ። ምክንያቱም ያን ጊዜ አስክሬኑ የዘርፌ መጸዳጃ ክፍል ነበረ እና ተሳሳትኩኝ። ያንን ደግሞ ያደረጋችሁት እናንተ ነበራችሁ፣ ምክንያቱም ዘርፌን ለመጣል ስለምትፈልጉ ነው ስትል ትነግሯለች። አልገባኝም። አንቺ ሴትዮ ምንድነው አሳብደው ነው እንደላኩሽ? እቺ ዘርፌ የምትባል ሴትዮ ምን አሳብዳ መድኃኒት የሰጠች ሴትዮ መሆን አለበት ሲል ሳሚ ይናገራታል። በፍጹም ምን ነው አንቺስ ቤዛ አታቂም እንዴ ስትላት እኔ ስለምታወሪው ነገር እማቀው ነገር የለም ወይዘሮ ትጂ እማቀው ነገር የለም፣ እየመጣሽ ህይወቴን አትበጥብጭው በማለት ቤዛ ትናገራታለች። ትጂ ግን ሁሉም ምን ነው ድራማችሁ እንዴት ነው ወይስ ሁላችሁም እስር ቤት እንደነበራችሁ እኮ አውቃለሁኝ ስትነግራቸው እስር ቤት ስለመኖራቸውም ማን ነው ደግሞ እንደዚህ አይነት ዜና የሚያቀብልሽ? ስለታሰር መታሰር አለመታሰራችን አንቺ የሚያገባሽም ሆነ የሚመለከትሽ ነገር የለም ሴትዮ፣ አሁን በመጣሽበት እግርሽ ወተሽ መሄድ ትችያለሽ በማለት ሁሉም በአንድ ድምጽ ይነግሯታል። እሺ ሉላስ የት ነው ያለችው? ሉላንም የት ነው ያደረጋችኋት ስትል ስለማን ሉላ ነው የምታወሪው? እኔ ስለምታወሪው ሰዎች የምናውቀው ነገር የለም። እዛው ራስሽ ሄደሽ የምትፈልጊያቸውን ሰዎች መፈለግ ትችያለሽ። ይኸውላችሁ ካልተስማማን ግን በሆነ ነገር ካልተደራደርን ሁሉን ነገር ያለውን ሚስጥር ሄጄ እነግረዋለሁ ለመርማሪው። ስለምንም መርማሪ እንደምታወሪም አልገባኝም፣ ሄደሽ ማውራት ትችያለሽ በማለት ሳሚም ይሄን መልስ ይበድስላት። አሁን ወተሽ ሂጂ፣ ብትፈቅዱልኝ እኮ አንድ የኔች ልጅ እርግጥ አርጌ ብመታት እንዴት ደስ ባለኝ ይላል ሳሚ። አይ ሳሚ ተው፣ እቺ ስበብ ነው የምትሆንብን፣ እኛ አንፈልግም ስበብ። አንቺ ልጅ ግን በህይወቴ አትግቢብኝ ብዬሻለሁ፣ ደጋግሜ ነግሬሻለሁ፣ በቃ አትምጭብኝ በማለት ቤዛ ትናገራታለች። ቆይ አንቺም አላቅም ለማለት ነው ቤዛ? ያን ጊዜ እኔን እኮ ከዚህ ቤት አፍነው እየወሰዱኝ እኮ እነዛ ናቸው፣ ወስደውኝ ደግሞም እያስቀመጡኝም ያንቺ ድሮ የነበርሽበት የሳሚ ቤት ውስጥ ነበርኩኝ በማለት ስትመልስለት እኔ የማውቀው ነገር የለም ስለምን ሳሚ ቤት ስለምናምን እንደምታወሪው አላቅም፣ በቃ ግን ከህይወቴ ውጭልኝ በማለት ምርር ብላ ቤዛም ትናገራታለች። በዛን ሰዓት ትጅም ተነስታ ወታ በመሄድ ወደ ፖሊስ ጣቢያ እንደምትሄድና እንደምትናገር ዝታባቸው ትወጣለች። እየተደናበረች ስትሄድም ደግሞ ትጅ ፖሊስ ጣቢያ እንደደረሰች ፖሊስ ጣቢያ እንደደረሰች መርማሪ ፖሊሱን በር ሳታንኳኳ ዘላ ስለገባች መርማሪ ፖሊሱም ምን አይነት ስርዓት አልባ ነሽ አንቺ፣ ምን አይነት ስዳደግነሽ፣ ውጭ ከዚህ እንዳላይሽ በማለት አይ መረጃ ልነግር ነው የመጣሁት፣ መረጃ እንደዚህ አይነት መረጃ የለም፣ ሰው በር ሳያንኳኳ እንዲህ ዝም ብሎ ዘሎ ይገባል፣ ይቅርታ ያው ስለቸኮልኩኝ ነው በማለት ብታስተባብለውም እሱ ግን ብዙም ቦታ ሳይሰጣት ይኸውልህ ዘርፌ ሁሉንም ነገር ነግርሃለች ብዬ አስባለሁ፣ አንገቷን ተቆርጣ ተጣለች የተባልኩት ልጅ እኔ
ነኝ በማለት ስትነግረው እሺ ነይ ቁጭ በይ በማለት ቁጭ እንድትል ያደርጋታል። ይቅርታ ያው ስለተደነባበርኩኝ ስለተነጋገጥኩ ነው ሳላንኳኳ የገባሁት ስትለው ችግር የለውም ይላል። የመርማሪ ፖሊስ እህትም ልጇ እንደታመመችበትና መድኃኒቷን እንዳልወሰደች ስትነግረው እጅግ ይደነግጣል። ቆይ መድኃኒቷን አልሰጠሻትም ወይ እህቴ ምኑና ነው ሲላት መድኃኒቷን ወስዳለች ግን ምን እንደሆነች አላቅም በማለት ትመልስለታለች። ምክንያቱም እህቱም ገንዘብ መጥቶ ልጅቷ እንድትታከም ስለምትፈልግ ግን ደግሞ ልጇ ሳትሰማት ይህንን ወሬ ማውራት እንዳለባትም ታውቃለች። እናም እንድትመጣ ፈልጋለሁ ስትለው እሺ በቃ እመጣለሁ ይላትና ስልኩን ይዘጋል። እሱም ከትጅ ጋራ ምርመራውን እንደሚቀጥልና ጠብቂኝ አንድ ጊዜ ብሏት ትቷት ወደ ውጭ ይወጣል። በዛን ሰዓት ሱራፌልና ቤዛ ሁለቱም በግራ ተጋብተው ስለነበረ ምን ማድረግ እንዳለብን አላቅም። አሁን ሱራፌል እውነት ይቺ የተረገመች ሄዳ ትነግረው የሆነ እና ምን ማድረግ አለብን? ምንም ችግር የለውም። አሁን ሂዳ ብትነግረውም መርማሪ ፖሊሱ እንዲህ በቀላሉ እርግጥ ወሬ መስማት ይፈልጋል፣ ግን እንዲህ በቀላሉ አያምናትም እና ግን ምን ማድረግ እንዳለብን አላቅም። ቆይ እስኪ ደግሞ እነ ሳሮን ይምጡና ሁሉንም እናወራለን ይላል። እቺ የተረገመች ምንም ደስታችን ሳናጣጥም መታ ደስታችን አደፈረሰችው። ሳሚ እንኳን ደህና መጣህ በማለት ሱራፌል እንደገና ሳሚን ሰላም ሲለው ቤዛም ሳሚ እንኳን ደህና መጣህ ብላ አቅፋ ከሳመችው በኋላ በሉሻውን ቁጭ እንበልና ምግባችን እንብላ። ምን አይነት እየተረገመች ሰይጣን ነች። እስር ቤት እያለኩ ሱራፌል ራሱ በጣም ይፈራት ነበረ። መታ ደግሞ መስከራ ደግሞ ጉዳችን እንዳታወጣው ሲል በጣም እየፈራት ነበር። እርግጣው በዛን ሰዓት መታ ቢሆን ኑሮ አንቺንም ስለምታደነባብርሽ ችግር ይፈጠር ነበር። አሁን ግን ምንም ችግር የለውም፣ ሁሉም ነገር ቦታ ይይዛል። ግን ደግሞ መዘናጋት የለብንም በማለት ሳሚ ሁሉንም ነገር አብራርቶ ይነግራቸዋል። በዛን መሀል ሳሮንና ሽብሩ ከመዝናኛ ቦታ ሲመጡ መንገድ ላይ ትጅ ታገኛቸዋለች። እሺ እንዴት ናችሁ ሳሮንና ሽብሩ? ደሞ ይቺ የማናት ሰካራም በማለት እነሱም እንደማያውቋት ቢሆኑም ግን ሳሮን ደግሞ ወሬዋን ስም እያዳመጠቻት ስለነበር እሺ አንተም አላቅሽም እያልከኝ ባልሆነ ስትለው እኔ ታቅሻለሁ አቃታለሁ እንዴ እኔ ሳሮን በማለት ለሷ ይነግራታል። እኔ ምን አውቃለሁኝ እኔ ግን አላቃትም በማለት ሁለቱም ሲሳለቁባት ስማ እዛ ሰልፊ ቤት እያለህ የዘርፌ መኝታ ቤት እንደውም አይጧ ገብታ መኝታ ቤት ስትለው ከዛ የምን አይጥ ስለምን አይጥ ነው የምታወሪው በማለት ሳሮን ታወራታለች። አይ ስል እሱ ያውቃል እኔ እችን ሴት አላቃትም ብዬሻለሁ ሲላት ሳሮን